ፍርፍር በፍርፍር ይጣፋል። ስለዚህ እንቁላል በእንጀራ ማለት ነው። እዚህ ኮልቱ እንቁላል በእንጀራ yes ምክንያቱም ፍርፍር በፍርፍር ይጣፋል። ከዛ እንቁላል ድንች በስጋ ስጋ በስጋ ሲጣፋ ድንች በጥሬ ድንች በጥሬ አሁን በልቼ ነው ዛሬ ጂሜን የምጀምረው። ሰላም እንዴት ነህ? ሰላም ነው። ምን እያደረክ ነው? ያው እንግዲህ ዛሬ ጂም ልጀምር ነውና ያው ሶሻል ሚዲያው ላይ በተለይ በጣም በተደጋጋሚ ይሄ የስፖርት ከመስራታችሁ በፊት አመጋገባችሁን ምናምን ኒውትሪሽን በካልኩሌሽን ምናምን ሳይ በቃ እኔም የራሴን በየዕለቱ ከመመገባቸው ምግቦች ሂሳብ እየሰራው ነው። አሁን እንቁላል ፍርፍር ኦቨር እንጀራ ፍርፍር በፍርፍር ሲጣፋ እንቁላል በእንጀራው ነው ማለት ነው። ስለዚህ አሁን የዛሬ ምግቤ ይሄ ነው እያልኩኝ ትንሽ የከበደኝ አሁን ድንች በስጋ ኦቨር ጥሬ ስጋ አድርጌው ነበረ። ስጋ በስጋ ሲጣፋ ድንች በጥሬ መጣ። ከዚህ በፊት ይሄ የመጀመሪያ ቀን ነው? ለእንቅስቃሴም የመጀመሪያ ቀን ነው? አዎ የመጀመሪያ ቀን ነው። ባለፈው መጥቼ ነበረ ከሪሴፕሽን ምናምን ያው መረጃዎችን ወስጃለሁ። ከአሰልጣኞች ጋር ብትነጋገር ምናምን ብላኝ ነበረ። ግን እኔ አሁን አልፈለግም። አዎ በራሴ ያው አፕሊኬሽኖች ምናምን በየስልካችን ስላሉ እሱን እከተላለሁ ብዬ ነበር። ይሄ የምግብ ሂሳብ ግን ሌላ ታሪክ ነው። የሚገርም ነው። ምን መሰለህ አሁን ያየሁት የገረመኝ ምን መሰለህ፣ ምንም ኤክሰርሳይዝ ከማድረግ በፊት መጀመሪያ ትኩረት ያደረከው ምግብ ላይ ነው ማለት ነው። አመጋገብ ይቀድማል ሲባል ስለሰማሁ እሱማ ትክክል ነው። ምግብ ይቀድማል። ምግብም ስለሚቀድም ነው አንተ አሁን ትኩረት እያደረክ ያለኸው። ግን ይሄን በባለሙያ ማድረግ አለብህ። በባለሙያ ቢሆን ብዙ ነገሮች ላይ ይረዳል። ምን ማድረግ አለብህ መሰለህ፣ ለምሳሌ እነዚህን አሁን ያወጣቸው ኦቨር እያደረክ ያወጣቸውን ነገሮች በደንብ አንተ ያለህን አሁን ያለህን ከረንት ያለህን ነገር አውቀን ቤታችን በጣም ትልቅ ባለሙያ አለች። ምግብን የተመለከተ ኒውትሪሽን ላይ እሷ ታማክራለች። ኤክሰርሳይስን የተመለከተ ደግሞ አላማህን የተከተለ አድርገን በዛ መንገድ እናድርጋለን። እኔ በቤት ውስጥ ትሬነር ነኝ። ትሬን በማረግበት ሰዓት ልክ እንደዚህ የማያቸውን አንዳንድ ስህተቶች እያረምኩ ወደ መስመር አረጋለሁ እና እንግዲህ እንደዚህ ስታረግ ይዤ ነው እና ስህተቶች እንዳይኖሩ ነው። አንዳንድ ጊዜ በማሽኖች ላይ በተለያዩ ቦታዎች ላይ ስፖርት በሚሰራበት ሰዓት የተለያዩ ስህተቶች አሉ እና እነዚህን ለመፍታት ምን ማድረግ አለብን? ሁልጊዜም አሰልጣኝን ማማከር፣ ቤት ውስጥ ያለውን ሕግ ማወቅ ይፈልጋልና ማስተር ብሩክ እባላለሁ። ያንተንም ባቅ ደስ ይለኛል። ፎርምህንም ወስዳለሁ ከሪሴፕሽን። እሺ ነው። ስለዚህ ምን ማድረግ አለብን? እስካሁን እዚህ ላይ ያየሁት እንቁላል ኦቨር እንጀራ ፍርፍር ምናምን ነው። ግን እዚህ ጋር የኤክሰርሳይዝ ምንም አላየውም። እንደገባህ ስለ ምግብህ ነው ያሰብከው። ኦኬ፣ ግን በባለሙያ ማድረግ አለብን። ስለዚህ ባለሙያ ማግኘት እንችላለን። እንዲልና ቅድሚያ ምንድነው የሚቀረው? ቅድሚያ ምንድነው? አንዳንድ የሰውነትን ቦዲ ሜዠርመንት መወሰድ አለበት። እሱን ካረግን በኋላ ወደ ኤክሰርሳይዝ የምትገባበትን አይነት ነገር ከእሷ ጋር ታደርጋለህ ማለት ነው። እስቲ እቺን ያት እሱ እየጻፋት ነበርና እንግዲህ ያው እንጀራ ፍርፍር ትወዳለህ? ኮች ብሩክ ሲያገኘኝ አንዱ ተሳስተሃል ያለኝም ያንን ነው። ምክንያቱም እንደዚህ አይነት ጉዳዮች በባለሙያ ሲመከሩ ነው ጥሩ ብሎ ነው እንግዲህ ካንቺ ጋር ያገናኘኝና ምንድነው ስህተቱ? ስለዚህ ምንድነው አሁን እንደ ጀማሪ ማድረግ ያለብኝ? እሺ፣ እኔ የስነ ምግብ ባለሙያ ነኝ። እዚህ ዩኒፋይድ ጂም ላይ ሰው ሲመጣ መጀመሪያ አላማቸውን ነው የምንጠይቀው።
ለመቀነስ ነው የሚሰሩት፣ ለመጨመር ነው የሚሰሩት ወይስ ጤናን ለመጠበቅ ነው? በዛ ሁኔታ እነሱን ብቻ ያማከለ ሆኖ ፕሮግራም ይወጣላቸዋል ማለት ነው። እንደምታውቀው አበላል 80%ቱን የጤናችንን ሁኔታ የሚነግረን እሱ ነው። ስለዚህ እንደዛ ከሆነ 20%ቷ ናት ፊዚካል ኤክሰርሳይዝ ወይም እንቅስቃሴያችን ሊወስደው የሚችለው ማለት ነው። ስለዚህ የአንተን ዓላማ መጀመሪያ በመጠየቅ ከዛ ወደ እንትን እንሄዳለን። መቼም ስታይኝ ከዚህ በላይ ለመቀነስ ብል ለመጥፋት ነው የሚመስለው። ስለዚህ እንደው የተወሰነ ለመጨመር በተለይ ደግሞ ቦዲ ቢልዲንግ ላይ በደንብ እንደዚህ አይነት እንቅስቃሴዎች ሲኖሩ ከዛ ጋር ይሄ ኒውትሪሽን ያመጋገብ ምናምን ሲባል ስላየውም ነው እንግዲህ እኔም አንቀልቅዬ ፍርፍር በፍርፍር እያጣፋው ሂሳብ ሳወጣ የነበረውና ለሱ ምንድነው እንዲሁ ስታይኝ ግን ምን የጎደለኝ ይመስላል? እንደ ባለሙያ ይሄ ያስከስሰኝ ብዙ ነገር ጎሎኛል። አይ እንደዛ ሳይሆን ውጫዊው ትንሽ ነገር ነው የሚነግረና ብዙ ነገራችን የምናውቀው ከውስጣዊ አካላችን ነው። ይሄን የምናውቀው ደግሞ የስነ ምግብ ባለሙያ ማማከር ያለብን ለዚህ ነው። የእያንዳንዱ በቀን የሚያስፈልገው ካሎሪ ይለያያል። ስለዚህ ለመጨመር ከሆነ የሚያስበው ያችን ካሎሪ ካልኩሌት አድርገን ከዛ በላይ ጤናማ በሆነ መንገድ እንዴት ሪፕሌስ ማድረግ እንችላለን የሚለውን ነገር ነው የምናወራው ማለት ነው። ብዙ ጊዜ አክሰሰብል ነው ኒውትሪሽን እና ምግብ አመጋገብ አሁን በሶሻል ሚዲያ ላይ የትም ቦታ ማግኘት ይቻላል። ግን በብዛት ይሄ ኢንፍሉዌንሰሮችን ፎሎ ስናደርግ እኛ ሰውነታችንን የሚያስፈልገንን ለራሳችን የሚሆን ፕላን ማውጣት ያንሰናል። ስለዚህ የስነ ምግብ ባለሙያ ማማከር ጥሩነቱ ይሄ ነው ማለት ነው። ከምንሰራው እንቅስቃሴ አሁን ጡንቻ ለመገንባት ነው ብለኸኛል። ወደ እንቅስቃሴው በኋላ እንመጣለን። እሱን ጨምረን ይዘን በቀን ውስጥ ልታወጣ ከምችለው ካሎሪ በላይ እንዴት ጤናማ በሆነ መንገዱ መብላት እችላለሁ የሚለውን ላይ ነው ፎከስ የምናደርገው ማለት ነው። እነዚህ ስንል ጤናማ አመጋገብ ሁሉንም ነገር ያማከለ በመጠንም ያማከለ ቁርስ፣ ምሳ፣ እራት ያስፈልጋል። ከዛ በኋላ ደግሞ ተጨማሪ ውሃ ሃይድሬሽን በጣም ኢምፖርታንት ነው። ስፔሻሊ ስፖርት ለሚሰራ ሰው ማለት ነው። ፈገግ እያልሽ ነው የውሃ እጥረት አለብኝ ያልሽ ነው አላልኩም። ለምሳሌ ክብደት ለመቀነስ ለሚፈልግ ሰውና መስል ለመገንባት የሚፈልግ ሰው መሰረታዊ ምንና ምን አይነት አመጋገብ? እሺ ሶ ኪሎ መቀነስ ለሚፈልግ ሰው በብዛት ሳህኑን ነው ማየት ያለበት ማለት ነው። ሶ ሳህኑ ላይ በብዛት ፕሮቲን ነው ማብዛት ያለበት። ፕሮቲን ምግብ ባበዛ ቁጥር ሰውነታችን መጀመሪያ ኢነርጂ ሲፈልግ ወይም ሲፈጭ መጀመሪያ የሚያወጣው ከስኳር ወይም ከካርቦሃይድሬት ከምንለው ነው። እነዚህ ቶሎ ተፈጭተው የሚጠፉ ናቸው ሰውነታችን ውስጥ። እነዚህን ቀንሰን ግን በፕሮቲን በብዛት በፕሮቲንና በአትክልት በፋይበር ከተካ ያ ሰው ቀስ እያለ እየፈጨ ኢነርጂውንም ለረጅም ጊዜ እየተጠቀመበት እንዲቆይ ያደርገዋል ማለት ነው። ሶ ሳይደክም ሳይጎዳ አት ዘ ሴም ታይም ዌት ሎስ ጀርኒ ውስጥ እንዲገባ ያደርገዋል ማለት ነው። ዌት ጌን ላይ ሲሆን ደግሞ ፋት ኮንቴንቱን ነው የሚያበዛው። ሶ ፕሮቲን ይኖራል አት ዘ ሴም ታይም ሴም አማውንት ፋት ይኖራቸዋል። ግን ዳት ደዝንት ሚን አትክልት አይኖርም፣ ፋት አይኖርም፣ ካርቦሃይድሬት አይኖርም አይደለም። ካርቦሃይድሬት አሁን ብዙ ጊዜ ሶሻል ሚዲያ ላይ ስንወጣ ምንድነው የሚመከረው? ኤክስፔንሲቭ ምግቦችን ነው ብዙ ጊዜ ትሬንዱ የሚመጣው ከውጪ ስለሆነ ብዙ ሰው ዳየት ሲያስብ የሚያስበው በቃ እኔ አልችልም ኤክስፔንሲቭ ነው ነው። ጥሩ ነገሩ የኛ ሀገር አግሪካልቸር ቤዝድ ነው። ሶ ናቹራል ነገር ማግኘት በጣም ሞር ዳን ኤኒዌር የምናገኘው ፕሮዳክት ነው። ሶ እኛ ጋር ስቲል ይቀረዋል ላይክ ብዙ ምግብ ጠቃሚነቱን አዌርነስ መፍጠር ገና ጊዜ ይቀረዋል እንጂ ኦሬዲ ፕሮዳክቱ ኦሬዲ ምግቡ አለ እኛ ጋር። እኛ ላይ ተመስርተን በእኛ ምግብ ላይ የተመሰረተ ፉድ ፕላን ማውጣት ደግሞ ወደኛ ይመጣል ማለት ነው። ብዙ ጊዜ ሰው ይጀምረዋል፣ ዳይትን ይጀምረዋል። ከዛ ግን መሀል ላይ ኮንሲስተንት መሆን ነው በቃ ችግሩ። አፎርዳቢሊቲ ችግር አለ፣ መሰላቸት አለ። እነዚህን ነገሮች ላይፍ ታይም እንዲሆን ጊዜያዊ የሆነ ነገር ሳይሆን ላይፍ ታይም የዘለቀ ነገር እንዲኖር ለማድረግ ነው እኛ የምንጠራው ማለት ነው። አሁን ላይ በተለይ እንግዲህ የስጋ ውጤቶች ምናምን በተለይ ክብደት ለመጨመር ይመከራሉ፣ ግን ደግሞ እንደምታውቂው ውድ ነው። ስለዚህ ቢያንስ በቀን ግማሽ ኪሎ ስጋ መብላት ያለበት ስፖርተኛ
ስንት ኪሎ ባቄላ መብላት ትችላለህ? ባቄላ ስጋን ይተካል ስለምንል ማለት ነው። እሱ እንዳልኩ እንደዛ ባላንስ ማድረግ እንችላለን። ባላንስ ማድረግ እንችላለን። ሌላ የረሳኸው ሄልዚ የሆኑ ከቬጂቴብል የምናገኛቸው ፋቶች አሉ። ለምሳሌ ብዙ ጊዜ የሚረሱ አቮካዶ በጣም በልኪ ሆኖ ይገኛል። በጣም ለሰውነታችን ጠቃሚ የሚባል ለልብ ጤናችን ጠቃሚ የሚባለው እንደውም በዋነኝነት የሚጠቀሰው አቮካዶ ነው። አቮካዶን ብዙ ጊዜ ከለውዝ ጋር አድርገው ጨምረው ይበሉታል። እንደ ፕሮቲን ሼክ አድርገው ይጠቀሙታል። እነዚህን ነገሮች ከምንበላው ምግብ ተጨማሪ ጨምረን አንድ ላይ አድርገን መብላት እንችላለን ማለት ነው። ስለዚህ ወደዛው እንሂድ። እሺ የኔን እየሰራሽ እሺ እሱን አሁን ይዤዋለሁ። ካልኩሌት ላድርግና ያለውን ነገር በደንብ አስረዳሃለሁ በኋላ። አወራችሁ በደንብ? መከረችህ? ናይስ። ስለዚህ የየዕለት ላይፍ ስታይላችን በደንብ በቃ በእንደዚህ አይነት መልኩ ሳይንሳዊ የሆኑ ጉዳዮች በባለሙያ መታየት እንዳለባቸው በደንብ። ስለዚህ ምንድን ነው የምናደርገው? በቤት ውስጥ ቤትም ስትሄድ ደግሞ አመጋገብህን በደንብ ጠብቆ ሊያስኬድ የሚያስችል አይነት ነገር ዲዛይን አድርገን ዝም ብለን በአንድ ቀን ድካም አድክመን ኤክሰርሳይዝ አሰርተን ማስኬድ ሳይሆን ነገ ደግሞ ስትመጣ ውጤት ያለው ነገር ይዘህ እንድትመጣ ለማድረግ ነው የምንፈልገው ማለት ነው። ምንድን ነው አሁን ላደርግ የፈለግኩት የተወሰነ እኔ ማሟሟቂያ ማሙቃለሁ። ከዛ በኋላ እንቅስቃሴ ትሰራለህ ማለት ነው። ትንሽ እንደዚህ ማሟሟቂያ እንሰራለን። ሰውነትህን እጅህን ወደ ኋላ ትንሽ ወደ ኋላ በጣም ባላንስ መቀየር ያችኛዋል ሰውነታችን ትንሽ እንደዚህ። አሁን እጃችን ላይ ትንሽ ክሮሰር ላይ እንሰራና የተወሰነ ካርዲዮ አንድ 15 ደቂቃ ካረግን በኋላ ያንተ ታርጌት ዌት ሊፍቲንግ ላይ ስለሆነ እዚህ ላይ ትንሽ እንሰራለን። ክሮሰር ላይ እንግባ። ሁልጊዜም ስትሰራ አየር ባፍንጫ እየሳብክ ባፍ እያስወጣ። ምን ያህል ጊዜ ነው እናንተ የሰራው በስፖርቱ ዓለም ውስጥ? እኔ ለረጅም ዓመታት ኦልሞስት 30 ዓመት በኤክሰርሳይዝ ነው ያለሁት። እንግዲህ ዩኒፋይድን ስንመሰርት አንድ 16-17 ዓመት ዩኒፋይድ ነው። ከዛ በፊት እንደ ላይፍ የማርሻል አርት ክለቦች ነበሩ፣ ብዙ ክለቦች ነበሩ። ግሩፕ ፊትነስ እና ሞር ጂም ትሬን አደረግ ነበር ማለት ነው። ኦልሞስት 30 ዓመት ተፈጠነ። የወጣት ጉልበት ነው ያለህ አንተ እና ይሄ ነገር በላይፍ ታይም ውስጥ ጠቅሞኛል ወይም ደግሞ ይሄኛው የላይፍ ስታይል ነው ለዚህ ጤናማ እንትን በዚህ እድሜ ያበቃኝ ብለህ ታስባለህ? ከፍተኛ የሆነ በሌላ ህይወቴም ውጤታማ እንድሆን አድርጎኛል። ምንድነው እንቅስቃሴ ላይ ሁልጊዜ ማዘውተሬ ጤናማ አካል አግኝቻለሁ። አስተሳሰብ፣ ከሰዎች ጋር በቀላሉ መግባባት፣ ያለ ችግር ከሰዎች ጋር እንትን ማድረግና እንቅስቃሴ ብዙ ጥቅም አለ። ቅድም ያወራነው አንዱ እንግዲህ ከዚህ ከስፖርት ህይወት ጋር ተያይዞ አመጋገብ ነው አይደል? መሰረታዊ ነገር። ታዲያ ሰው ቤት እንግድነት ስትሄድ፣ ድግስ ስትሄድ ምናምን ካሎሪውን ካልኩሌት አድርገን ነው የምታነሳው ምግብ? እንዴት የምንመገበው ምግብ ፖርሽኑን በጣም ቀንሰን ብንመገብ ሰውነታችን ማግኘት ያለበትን ንጥረ ነገር የማግኘት አቅሙ ዝቅተኛ ይሆናል። ምንድነው እኔ ሄጄ የሆነ ቦታ ምግብ ስመገብ ካልኩሌት አድርጌ የተወሰነ ምግብ እንደዚች አይነት የዚህን ያህል ግራም ብዬ እየለካው ተመግቤ አላውቅም። ምንድነው ሰውነቴ ይነግረኛል። ጤናማ የሆነ አመጋገብ እየተመገብኩ እንደሆነ የማውቅበት የራሴ መንገድ አለኝ። ግን ሁሉም ያንን ደግሞ ስለማይኖረው ብዙ ጊዜ ትልቁ ችግር በአመት አንድ ጊዜ ቼክ የማድረግ ሰውነት ቼክ አረጋለሁ። ሰውነቴ የቱ ጋር የጎደለህን ንጥረ ነገር ለማወቅ የሚያስችልህ ብዙ አይነት እንትኖች አሉ እና ተፈጥሯዊ የሆኑ ነገሮችን መመገብ ሁልጊዜም ጤናማ የሆነ አካል እንዲኖረ ያደርጋል። ሁልጊዜም የምንመገበው ምግብ
ከሁሉም አይነት ስፔሻሊ የሰውነታችን የሚያስፈልገው ንጥረ ነገር ማወቅ እሱን ለማወቅ አሁን ቅድም አንተ በተከተልከው አይነት መንገድ በባለሙያ ከሄድክ እና የዘውትር አመጋገብህን የምትከታተል ከሆነ ሰደሊ አንድ ቀን የምታደርገው ምግብ በህይወትህ ውስጥ ሌላ እንትን አያመጣም። እጅህ ይሄ ክርንህ ወደ መሬት እንዲያይ ነው የምታደርገው። አሁን ይሄ ተገለበጠ። እጅ ስትሬት ይሁን። እጅ በደንብ ሂድ። እዚህ አሁን ላት ነው ሰውነት፣ ይሄ ጀርባህ ነው የሚሰራው። ቀስ እያልክ ናይስ 30-40 ደቂቃ ለተወሰነ ማሽኖቹን ተዋውቀሃል። አሁን ማቀዝቀዣ አድርገን መጨረሻ ላይ ደግሞ ከኒውትሪሽን ባለሙያ ጋር አውርተህ እንትን ታደርጋለና ናይስ። ምንድነው የምታደርገው? ስትሬች እግርህን እችኛዋን እናመጣታለን። ሙሉ ለሙሉ ለዚህ ሚያዝ ስትሬች ያደርጋል። ናይስ። ቀይረው አሁን ያኛውን ይሄን አውጣውና ያችኛዋን ክተታት። ከዛ እግርን አምጣው። በጣም ፍሌክሲብል ነው። ብዙ ሰው ይሄንን እንደዚህ አይሰራውም። አሪፍ። እስቲ በርከክ በልና አንድ ስትሬች ሰርተን እንጨርሳለን። በርከክ ብለን እጃችን በደንብ ወደፊት እንዘረጋለን፣ ወደ መሬት። ናይስ። በቃ በጣም ጀግና። ናይስ። አንተ እኮ እንደውም ከትንሽ ጊዜ በኋላ ምርጥ ጂምናስት ነው የምትሆነው። ሰውነትህ በጣም ቆንጆ ነው። አሪፍ አሪፍ አሪፍ። አንድ እግርህ ዘርጋው እስቲ ወደ ኋላ እዛው ላይ። ናይስ። ይበቃል። ስለዚህ ምንድነው የምታደርገው? ሁልጊዜም እንቅስቃሴዎችን ስትጀምር ታሟሙቃለህ፣ ዋናውን እንቅስቃሴ ትሰራለህ፣ ስትጨርስ ደግሞ ማቀዝቀዣውን ትሰራለህ ማለት ነው። ቤት ስትሄድ ደግሞ እንቁላል ኦቨር እንጀራ ብላል፣ እሱን አርመነዋል። ተመሳሳይ ነገር አዘውትሮ አካልን ማላመድ ያስፈልጋል። ያ እንቅስቃሴ ደግሞ ትክክል መሆን አለበት ማለት ነው። ስላገኘው በጣም ደስ ብሎኛል። ይሄንዬ በዚህ አጋጣሚ ተገናኝተን ለህይወት ለላይፍ ስታይልም ለጤና የሚጠቅም ነገር እንዳገኝ ስለረዳኝ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። መልካም ሰላም ሁኑልኝ። እሺ እሺ ዶክተር እንዴት ነው? እንዴት ነበር ቆይታ? እኔ ክብደት እጨምራለሁ ብዬ ዛሬ የሚያከሳን ይመስል። እሺ በጣም ጥሩ ኤክሰርሳይዝ አድርጌያለሁ። ደግሞ እናንተን ማግኘቴ በተለይ አንቺን ማግኘቴ ደግሞ በደንብ አብሮ ከስፖርቱ ጋር መስተካከል ያለበትን ነገርም እንዴት ማስተካከል እንዳለብኝ እንግዲህ ብዙ ነገር ነው ያወቅኩት። እንዴት ነው ያንቺን ግን የላይፍ ስታይል አልነገርሽኝም ቅድም? እሺ እኔ ጠቅላላ ዶክተርም ነኝ። ከዛ በኋላ ደግሞ በኒውትሪሽን ሙያ ውስጥ እየሰራሁ እገኛለሁ አሁን። ሶ ሪሞትሊም አት ዘ ሴም ታይም እንደዚሁ ጂም ውስጥ ላሉ ክላየንቶችም ፕራይቬትሊም አት ዘ ሴም ታይም ኮንሰልቴሽንም ይሄ ኦል ቱጌዘር ግሩፕ ኮንሰልቴሽን እየሰጠን አብረን እየሰራን እንገኛለን ሶፋ እስካሁን ድረስ። መካሪ ብቻ ነሽ ወይስ ደግሞ በጣም ልክ እንደ ኮች እንደምታደርጊው እንደምታሰለጥኝ ሁሉ ከስፖርት ጋር ጎን ለጎን አመጋገብሽን ስኬጁል አድርገሽ ነው? ስፖርተኛ ነኝ። ከድሮም ጀምሮ ስፖርት እየሰራሁ ነው ያደግኩት። ከዛ በኋላ ግን ብዙ ነገሮችን ባለማወቅ ምክንያት በስህተት እየሰራሁ ለረጅም ጊዜ የምፈልገውን ውጤት ሳላገኝ ቆይቻለሁ። ከዛ በኋላ ነው ስለ ምግብ አበላል የመሳሰሉትን ይሄ ስልቶች እያወቅኩ ስመጣ ሞር ኢንትረስትድ ሆንኩኝ። ስለ ጤናም ማወቅ ፈለግኩኝ። ከዛ በኋላ ነው ወደ ጤናውም ስለ አመጋገቡም የገባሁት። ጓደኞችሽ ምናምን ሰርግ ምናምን የተለያዩ አይነት እንግዲህ ፕሮግራሞችን ይጋብዙሻል። በተለይ የተደረደረ ብፌ ስታይ ከዚህኛው ይሄን ያህል ካሎሪ ከዚህ ይሄን ያህል ምናምን እያልሽ በፖርሽን ነው የምታነሺው ወይስ አይ ለዛሬ ችግር የለውም ብለሽ ነው ከብፌ ሁሉ የምታነሺው?
ከሁሉም ነገር ትንሽ ትንሽ አነሳለሁ። ከስጋውም ከአትክልቱም ከሁሉም ነገር እያደረግን እንድንበላ ነው የሚመከረው። መጀመሪያ ይሄ ኪሎ መቀነስ መጨመር ሲሆን ጤናማ አመጋገብ ላይ ፎከስ ማድረግ ነው። ከዛ በኋላ ደግሞ አላማችን ምንድነው የሚለው ላይ ነው የሚመጣው። ስለዚህ እንደዚህ ሶሻል ኢቨንቶች ላይ ብዙ ጊዜ እኛም ቤታችን ውስጥ የምንበላው ነገር በብዛት ዘይት የበዛበት ነው፣ ጨው የበዛበት ነው። የብዙ ችግሮቻችን መንስኤ የምንጠቀማቸው ዘይት የምንጠቀመው ስኳር ነው ማለት ነው። ከሱ ቀጥሎ ደግሞ ጤናማ አመጋገብን ይዘን ኪሎን ቀንስ ሲባል ደግሞ ወደ ራሳችን ሰውነትና የሚያስፈልገን ካሎሪ ላይ እንመጣለን ማለት ነው። እሱ ጋር ስንመጣ እንግዲህ ለኔ የቅድምም ስትለኪ ነበር እያንዳንዱ ነገር ምንድነው አሁን የደረስሽበት ውጤት፣ ከዛ በኋላ ምን ማድረግ እንዳለብኝ እስቲ የመጨረሻ ጉዳያችን። ካሎሪ ካልኩሌት ለማድረግ የምንጠቀመው TDEE እንለዋለን። ቶታል ዳይተሪ ካሎሪ ኤክስፓንዲቸር ሙሉ ነው የምንወስደው እና እድሜ እንወስዳለን። እንዳልኩ ጾታ፣ በቀን ውስጥ ልታወጣ የምችለው ኢነርጂ አማውንት ወይም ኤክሰርሳይዝ አሁን በሳምንት 3 ነው በሳምንት 7 ቀን የምትሰራው የሚለው ነገር ይወሰናል። ምክንያቱም ድካም ሊሰማ ይገባል። የምትበላው ምግብ በቂውን ኢነርጂ ሊሰጥ ይገባል። እነሱን ነገር ሁላ ቅድም እየጠየቅኩ ስወስድ ነበረና ከዛ ውስጥ ካልኩሌት አድርጌ ያመጣሁት በቀን ውስጥ 2570 ኪሎ ካሎሪ በቀን የሚያስፈልግ መሆኑን ነው። ይሄኛው ከፋፍለ ቁርስ፣ ምሳ፣ እራት ብለህ ልትይዘው ትችላለህ ማለት ነው። ሙሉን ነው የ24 ሰዓት ነው። ይሄን ያህል ካሎሪ በቀን ያስፈልጋል ነው። አሁን አንተ ኪሎ መጨመር ነው የምትፈልገው። ስለዚህ ከ2800 እስከ 3000 ድረስ ባለው ካሎሪ እንድትጠቀም ነው። ብዙ ጊዜ በሳህን ላይ ኦልሞስት ከ50 እስከ 55% ካሎሪ መሸፈን ካርቦሃይድሬት ማለት ነው። ካርቦሃይድሬት ማለት ድንች፣ ይሄ ካሎሪ ይሄ ቶሎ ተፈጭቶ ሰውነት ውስጥ ሊሰጥ የሚችሉት ነገር ፓስታ፣ መኮሮኒ የምንላቸው ይሄ ከበድ ያለ ምግቦች ጋር ስንመጣ፣ ቀለል ያለ ላይ ስንመጣ እንደ ሙዝ፣ ብርቱካን የመሳሰሉ ይሄ ፍሩት ነገሮች ማለት እነዚህ ጤናማ ካሎሪዎች እንላቸዋለን። ከዛ በኋላ ከ15 እስከ 20% ፕሮቲን እናደርገውና የቀረውን አትክልትና ፋይበር እናደርገዋለን። ፋይበር የአትክልት አይነት ሆኖ ሰውነታችን ውስጥ የሚፈጭ አይደለም። የሚጠቅመን ምንድነው? ሰውነታችን ውስጥ ምግብ እንዳይቀመጥ ለማስወጣት ነው። በቃ ያንን ፕሮሰስ ስፒድ አፕ ለማድረግ ነው። እና ብዙ ጊዜ ችግራችን ምንድነው? እኛ ቁርስ፣ ምሳ፣ እራት ከባድ ምግብ ነው የምንበላው። እንጀራ ነው የምንመገበው፣ እንዳልከው ድግስ ምግብ ነው የምንበላው። በዚህ ምክንያት አሁን ኮመንሊ በጣም ካንሰር ነክ ነገሮች እየበዙ ነው፣ በተለይ በጋስትሮኢንተስታይናል ላይ ማለት ነው። እነዚህ ከባድ ምግቦች ከሰውነታችን ቶሎ ተፈጭተው እንዲወገዱ የሚያደርገው ፋይበር ነው። ፋይበርን ብዙ ጊዜ ከአትክልት ምግቦችና ቂንጬ ከመሳሰሉት እናገኛቸዋለን ማለት ነው። አሁን ያንተን ከ300 እስከ 500 ጨምረን እስከ 3000 ብንለው በቀን ውስጥ እንዴት ልንበላ እንችላለን የሚለው ላይ ፎከስ እናርግና አሁን ለምሳሌ ቁርስ ላይ ከ3 እስከ 5 እንቁላል ወይም በ60 አድርገ በእንጀራ መብላት፣ ቂንጬ በእርጎ መብላት፣ ሙዝ፣ ብርቱካን በስላይስ ዳቦ አድርጎ መብላት፣ እነዚህ የመሳሰሉትን። ትልቁ ፖርሽን ኦፍ አወር ፉድ የሚወሰነው ምሳ ሰዓት ላይ የምንበላው ቢካዝ ቀኑን ሙሉ የምናጠፋው ኢነርጂ ወይም ካሎሪ ብዙ ጊዜ ምሳ በምንበላው ላይ ነው የሚወሰነው፣ ቁርስና ምሳ ላይ። እራት ላይ ብዙ ጊዜ አይመከርም፣ ምክንያቱም ለእንቅልፍ ነው፣ ብዙ የምናጠፋው ኤነርጂ የለም። ለሰውነታችን የሚያስፈልገውን የምንበላው ቁርስ ሰዓት ላይና ምሳ ሰዓት ላይ ነው። እራት ላይ ብዙ ጊዜ ፎከስ የምናደርገው ፕሮቲንና ሳላድ ኤሪያዎች ላይ ነው ማለት ነው። ምሳ ሰዓት ላይ እንደ ሽሮ እንጀራ፣ አሁን ይሄ ትራዲሽናሊ ለስ ኤክስፔንሲቭ የሆኑ እኛ ጋር መተን የምናገኛቸው ምግቦች፣ ክክ፣ አሁን ክክ በጣም ሃይ ፕሮቲን የሚባል ምግብ ነው። አተር ክክ፣ እህል ምግቦች የሚባሉት ሽሮ፣ ሽምብራ፣ አተር ስላልተለመደም ነው። ይሄ ኮመንሊ የምታወቀው ስጋ ስለሆነ ነው እንጂ ምሳን እንደዚህ እንጀራ አድርገን በወጥ በመብላት ኮምፐንሴት ማድረግ እንችላለን። ዱለት፣ ቂንጬ፣ ፓስታ፣ መኮሮኒ የመሳሰሉትን ነገር ጨምረን መብላት እንችላለን ማለት ነው። መክሰስ ላይ እንደ ስኳር ድንች፣ ይሄ ፒነት፣ አሁን ፒነት ብዙ ጊዜ ይሄ ደረቁ ሞቾሎኒ የምንለው ተቀብቶ የለውዝ ቂቤ የምንለው በጣም ሃይ ፕሮቲን ነው። ብዙ ጊዜ ስፖርተኞች ይህን ስለሚያውቁ ከሼክ ጋር ይጠቀሙታል። ይሄ ሃይ ፕሮቲን ነው። አት ዘ ሴም ታይም ጥሩ ፋት አለው፣ ለሰውነታችን የሚጠቅም ለረጅም ጊዜ ሳይርበን እንድንቆይ ይረዳናልና መክሰስ ሰዓት ላይ ይሄንን ለውዝ በዳቦ በጁስ አድርገን መጠቀም ሰውነታችንን የሚያስፈልገውን ካሎሪ ልንሰጠው እንችላለን ማለት ነው። በጣም ነው የማመሰግነው
ዶክተር ለነበረን ቆይታ። እንግዲህ ከዚህ በኋላም በሰፊው የተገናኘን አመጋገቤን ፕሮግራም እያወጣሽ እንቀጥላለን ማለት ነው። ተመልካቾች እንግዲህ ዛሬ ድንገት ጂም ገብቼ ለነገሩ የሰራሁት ሂሳብ ላይ ነው አይደል? አንቺም ሂሳቡን ያወጣሽ ተመጣጣኝ የሆኑ ጉዳዮችን እንዴት አድርገን በባለሙያ በተደገፈ መልኩ ላይፋችንን ህይወታችንን መምራት እንችላለን የሚለውን ሀሳቦች እንግዲህ ከዶክተር ሀናም ጋር እንደዚሁም ደግሞ ከአሰልጣኝ ብሩክ ጋር በተለያየ መልኩ አነሳ ነው። ስለዚህ ሁላችንም በየቤታችን ልክ እንደዚህ ሙያዊ በሆኑ መልኩ ስፖርት እንቅስቃሴዎቻችንንም አመጋገቦቻችንንም ባላንስ እናርግላለሁን። ቅዳሜ መዝናኛችን ይቀጥላል። ከኔ ጋር የነበረን ቆይታ ግን እዚህ ጋር ያበቃል።